ወልቃይት ህወሓት አደረሰ የተባለው የግፍ ሰንጠረዥ በሙሉ ዝንፍ ሳታደርግ በግድ ተሸክማ ያለች አገር ናት ለኔ። ህወሓት የሚወቀስበት የሚወነጀልበት ስራ ከጫፍ እስከ ጫፍ ካለ ጠቅላላ ተሰብስቦ ወልቃይት ጠገዴ ላይ እናገኘዋለን። ወልቃይት ውስጥ በሁለት አዋጅ ነው የሚሰራው። አንድ የተደበቀ አንድ አየር ላይ አለ። እኛ የምንዳኘው በተደበቀው አዋጅ ሲሉ ህግ ማለት ነው። እነሱ የሚዳኙት አየር ላይ ባለው በተነበበው በተጻፈው። ይሄ አፓርቴድ ማለት ነው። ዋር ኦፍ ማኑቨር ቦታ የመያዝ ነው። አሸንፈዋል። ችግሩ አለ ዋር ኦፍ ፖዚሽን ነው አለ። አሳማኝነት የህግ የፖለቲካ የሞራል አሳማኝነት ሊያገኙት አልቻሉም። ሁልጊዜም በቋፍ ላይ ያሉት ስለዚህ ነው። እንዴት ነው እስቲ ወልቃይት እንደው ታሪካዊ ዳራው ምን ይመስላል? እንደው ከዚህ እስኪ አጠቃላይ ሁኔታውን እስቲ ዶክተር እስቲ ከዚህ እንጀምር። በጣም ጥሩ። ጣሊያኖች ኢትዮጵያን በሚገባ አጥንተዋል። ጣሊያን ኢትዮጵያንና ሶማሊያን ጨምሮ ኢስት አፍሪካን እንትን ብሎ በሚሉበት ጊዜ ይህን አካባቢ 5 ቦታ ይከፍላል። ኤሪትሪያና ትግራይን አንድ ያደርጋል። የኤሪትሪያ አስተዳደር ይለዋል። ዋና ከተማ አስመራ ላይ፣ ቋንቋው ትግርኛ። ጎጃምን ወሎን፣ ጎንደርን፣ በከፊል ሸዋን የአማራ አስተዳደር ይለዋል። ዋናው ከተማ ጎንደር ላይ ያደርጋል። ቋንቋ አማርኛ ነው። ይሄ መሬት የትግራይ ቢሆን ኖሮ ኤሪትሪያና ትግራይን አንድ ሲያደርጉ ይህንም ጨምረው ወደዛ ያደርጉት ነበር። ከዚህ በላይ ኤቪደንስ የለም። ጣሊያን ግልጽ ነው። ኢትዮጵያን ማፕዋን ምኗን ያውቃሉ። እነ ወልቃይት እነ ጸገዴ አርማጭሆ ቢሆኑ ወደዚህ ያደርጉ ነበር ላሉ ይሄ እንደ መነሻ ነው። አሁን ላነሳልኝ ጥያቄ የተወሰነ መልስ ወይም ደግሞ ትንተና ለመስጠት 2 ሰነዶች ላይ ተመርኩዤ ነው። አንደኛው በጣም አስደማሚና በጥናት የተሰራው የአቻምየለህ ታምሩ የወልቃይት ጉዳይ ብሎ በ2012 ያሳተመው መጽሐፍ ነው። እሱ ላይ መረኮዛለሁ። ሁለተኛ አሁን በቅርቡ ያለቀው ኢንሳይክሎፒዲያ ኢትዮፒካ በ4 ቮሉም የተሰራው 4ኛው ቮሉም ላይ ወልቃይት በሚለው ሰንጠረዥ ያነበብኩት ነው። እነኚህ ሁለቱ ልጅ ነው በዋናነት የአቻምየለህ ታምሩ ልጅ ነው። አቻምየለህ የመጽሐፍ ሪቪው ስላልሆነ የተወሰነ ብቻ ነው ወስደው ገባ። የአቻምየለህ መጽሐፍ በአንድ አበይት ጥያቄ ዙሪያ ትኩረት አድርጎ ያጠነጥናል። ይኸውም ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ ያውቃል ወይስ አያውቅም ብሎ ነው ጥያቄ። ይህን ይዞ ነው የተነሳው ሆል የመጽሐፉ መልሱ እየጠቀስኩ ነው። በአንድም የታሪክ ዘመን እና ጊዜ ትግራይ ተከዜን ተሻግሮ ወልቃይት ጠገዴን ሁመራንና ጠለምትን አካሏ አድርጋ አታውቅም። አንኮት መልሱ ይሄ ነው። ታዲያ ለምን ይህንን ግዛት አኔክስ ወርደው ለመያዝ ፈለጉ ለሚለው አቻምየለህ የሚከተለውን ይለናል። አሁንም እየጠቀስኩ ነው። ህወሓት የታላቋ ትግራይን ሪፐብሊክ ለመመስረት ወደ ጫካ እንደወረደ በታህሳስ ወር 1968 ዓ.ም ባዘጋጀው ድርጅታዊ ፕሮግራም ላይ አንደኛ ለም መሬት ፍለጋ፣ ሁለተኛ ከሱዳን ጋር ድንበርተኛ ለመሆን ኢንተርናሽናል ቦርደር ሼር ለማድረግ ሲሆን በመሆኑም ተከዜን ተሻግሮ ወልቃይትን፣ ጠገዴን፣ ሁመራን፣ ጠለምትን ወሮ ለመያዝ በቅቷል ይላል። አሁን እዚህ ላይ አኔክሴሽን የሚል ቃል ተጠቅመናል። እሱ ወረዋል ነው። ምንድን ነው አኔክሴሽን? ዲክሽነሪውን ሳየው አኔክሴሽን ምን ማለት ነው? የራስ ያልሆነን ግዛት ወይንም ሀገር መውረር፣ መጠቅለል፣ መደመር፣ መገጣጠም፣ መቀጠል፣ ማካተት ወዘተርፈ ይላሉ። ሁሉም ወሳኝ ነው። ዲክሽነሪ ኢንሳይክሎፒዲያ ኢትዮፒካ በምትሄድበት ጊዜ ላንብባት ያወጣኋት ነው። መግቢያው ላይ በሰሜን የምትገኝ ታሪካዊ ግዛት ናት ይላል። ሂስቶሪካል ፕሮቪንስ ናት። ከተከዜ ወንዝ በስተደቡብ የተቀመጠችና ከአዲ አቦ ጋራ በዚህ ወንዝ የተለየ ስትሆን ይላል። በደቡብ ወልቃይት ጎረቤቷ ጠገዴ፣ በሰሜንና ከፍታና ብርቱካን ናቸው ይልና እነ ካፍታ ይልና ማነው ቅድም የጠቀስክልኝ አርማጭሆ ይልና ወልቃይት ከትግራይ ጋራ በተከዜ ወንዝ የተለያየች ናት ካለ በኋላ በአሁኑ ጊዜ ግን በቁጥር ብዙ ትግራውያን ቀጥሎም አማራዎች፣ አገዎችና ሌሎችም ይኖሩባታል ይላል። ይሄ ኢንሳይክሎፒዲያ ነው። በአሁኑ ጊዜ ነው የሚለው። እንግዲህ ወልቃይት ማለት ኦልሬዲ ከተከዜ ወደዚህ ሆኖ በአማራ ክልል ውስጥ የሚገኝ ቀደም ብሎ ጎንደር ውስጥ የሚገኝ እንደሆነ ተገልጿልና ይህንን ህጋዊ ሽፋን ለመስጠት እና በትግራይ ክልል ውስጥ የሚገኝ አድርጎ ለማሳየት የተሄደበት ርቀት ምን ያህል ነው? እንደው ዶክተር እዚህ ላይ ትንሽ ይሄ በጣም ጥሩ ጥያቄ ነው። ለምን መሰለህ? አንድ ሀገር ትይዝና ህጋዊ መሰረት መስጠት የግድ ይላል። ለዚህ ሂደት ወሳኝ የሆነ ድርሳን የጻፈው ቹቹ አለባቸው 2011 ዳገት ያበረታው የአማራው ፍኖት የሚል መጽሐፉ ላይ ነው። ሲጀምር ምን ይላል? እየጠቀስኩ ነው። ወልቃይት ጠገዴ፣ ጠለምትና ሌሎችም አካባቢዎች ወደ ትግራይና ሌሎች ክልሎች ስለተካለሉበት ሂደት ብዙም ግንዛቤ የለም ይላል። ክፍተት አለ በዚህ አካባቢ፣ ይሄ መታወቅ አለበት ብሎ አንድ ቻፕተር ይሰጠዋል። እኔ ከዛች ነቅሽ ያወጣሁት ነው ሼር ላደርግ አጋራችሁ የምፈልገው ማለት ነው። ሲጀምር ይላል
የዚህ የወልቃይት የጠገዴ የዚህ አካለል ሁለት ግድፈቶች አሉበት ይላል። አንደኛው መንግስታዊ የሆነውን ህጋዊ አካሄድ የጣሰ ነበር። ቻርተሩ ላይ ያሉት ስልጣን ከያዙ በኋላ የምናካልለው በዚህ መንገድ ነው ብለው የተወሰነ መስፈርት አውጥተው ነበር። ያንን ኮምፕሊት በጠቅላላ የጣሰ ነው ይላል። ከቦታ አቀማመጥ ከህዝቦች ታሪክ ትንሽ እናያለን፣ ባህል ወግናይና ዋናው ግን የአፍ መፍቻ ቋንቋ ይህንን እናያለን። ሁለተኛ ደግሞ ነዋሪው ህዝብ መክሮና ዘክሮ መስማማት አለበት የሚልም ጽሁፋቸው ላይ አለ። ቻርተር አገዛዝ በነበርንበት ጊዜ መሸጋገሪያ መንግስት ላይ ይሄ ግን ወልቃይት ሲካተቱ ይህንን መንገድ አልተከተልም። እንግዲህ ተመልከት፣ አሁን ወግ ላወራ ነው። ምን ይላል ሚስተር ቹቹ አለባቸው 1984 ጎንደር ከተማ ስብሰባ አጀንዳ ከአስተዳዳሪ ክልሎች ስለሚደራጁበት ሁኔታ ለመወያየት ይላል። እንዴት ነው የምናካልለው? ተሰብሳቢዎች የኢህድን ካድሬዎችና የህወሓት አመራሮች ጨምሮ ይላል በከፊል። ይሄ 1984 ዋናው ሰብሳቢ እዛ ቦታ ላይ ህላዊ ዮሴፍ የኢህድን ስራ አስፈጻሚ ኮሚቴ አባልና የጎንደር ክፍለ ሀገር ኃላፊ ነው። ተመልከት እንግዲህ። ሁለተኛ አለሙ አየለ ጡንቻ ቅጽል ስሙ የጎንደር ከተማ ዞን ኃላፊና የክፍለ ሀገሩ ኮሚቴ አባል ነው። ሶስተኛ ወይዘሮ ሙሉ ግርማ የታምራት ላይኔ ባለቤት የክፍለ ሀገሩ ኮሚቴ አባል። አራተኛ መስፍን አማረ ከህወሓት የደደቢት ክፍለ ጦር አዛዥ የነበረና የክፍለ ሀገሩ ኮሚቴ አባል። አምስተኛ ወዲ ቡርዲ የሚባል የህወሓት ታጋይና አመራር። እነኛ አምስቱ ነው ያሉት። አሁን ይህን የወሰዱትን አኔክስ ያደረጉትን ወደ ራሳቸው ያከቱትን ወልቃይትን፣ ጠገዴን እነኝን አካባቢ ለማካለል ህጋዊ በህግ የትግራይ ለማድረግ የሚደረግ ስብሰባ ነው። ይህ ስብሰባው እያለ እነኚህ አሁን የጠቀስኩላ አመራሮች ችግር ገጠማቸው። ለምን? ከቤቱ ከባድ ጥያቄ ተነሳ። አንዳንድ የኢህአዴግ ካድሬዎች በቁጣ እየተነሱ ይሄማ ሊሆን አይችልም እንዴ ራሳችሁ ያስተማራችሁን፣ ራሳችሁ ያስነበባችሁን፣ ራሳችሁ ያስጠናችሁን መስፈርት አያሟላም የወልቃይት ጉዳይ እንዴት ነው ይሄ ነገር ብለው ገትራ ያዙ። በተለይ እንደው ለታሪክ እነኚህ ሰዎች መታወቅ ያለባቸው ታጋይ አደራ ክፍለ ህዝብ የወሎ አካባቢ መጣለች። ታጋይ ወርቁ ተገኝ ክፍለ ህዝብ የወሎ ልጅ እንደገና ታጋይ ጻዲቁ ክፍለ ህዝብ የጎንደር ልጅ ዳባት ጃኖራ መሳፍንት በወቅቱ የጎንደር ልጅ በአሁኑ ወቅት ሰዓት እስራኤል ሀገር የሚኖሩ እነኚህ ወጣው። አሁን ዩዥሊ የህወሓት ወደ ሶፐረንዳ የምንለው ስብሰባ ላይ አለመግባባት ሲመጣ ብሬክ እንውሰድ ይባላል። አሁን ችግር ፈጣሪዎቹ ላይ እንግዲህ ካሮትና ስቲክ ነው። ታባብላለህ፣ ታስፈራራለህ፣ ታባብላለህ፣ ታስፈራራለህ። ተመልሰው ሲገቡ ምን ትሉታለ ሲባል እንደገና እነኚህ ሰዎች አገረሸባቸው። የዚህን ጊዜ ከአመራር ውስጥ አንዱ ምን አለ በሙሉ አፉ በእነዚህ አካባቢዎች የህወሓት ታጋዮች ብዙ ደም አፍስሰውበታል የሚል መልስ ሰጠ። ደማችንን እኮ አፍስሰንበታል። ምን አስታወሰኝ፣ ፕሬዚዳንት ካርተር ፓሌስቲንያንን ግብፅን አረብ አስታርቃሉ ብሎ ዋሽንግተን ዲሲ አንድ ትልቅ ጉባኤ ነበር። የምናምን ኮንፈረንስ ነው የሚባል ወተርጌት ዋቴቨር። እዛ ላይ ሜንሃም ቤገን ምን ይላል፣ አንዳንድ ቦታ ትመልሳለህ ብለው ካርተር ሲለው ሚስተር ፕሬዚዳንት ይላል እቃውን ጠቅሎ ሊወጣ የይሁዲ ደም እኮ ፈሶበታል ያል አንመልስም፣ ደማችንን አፍስሰናል። ይሄ የኮሎኒያል ሎጂክ ነው። የታሪክ ይዞታ ከሌለ፣ የህግ ይዞታ ከሌለ ከአመፅ የሚከተል የደም ይዞታ ጥራለ ማለት ነው። ይገባል? ደማችንን አፍስሰንበታል። ምክንያቱም በዘረጉት መስፈርት ሊሟላ አልቻለም። ከዛ ብዙ ማስፈራራት፣ ፕሬሸር፣ ግፊት በኋላ እንደውም ግድ የለም ሁሌ ደግሞ የማታለል ነገር ወደፊት ይስተካከላል የምትሉትን ሁሉ ጽፈን እናቀርባለን በሚል ነገሩ ይታለፋል። ሲደመድም ወንድማችን ይላል ህወሓት ወልቃይትን፣ ጠለምትን ወደ ትግራይ ያካለለው በ1968 ዓመት ነው እንትናም እንዳለው ማኒፌስቶ ሲሆን ይህን ውሳኔውን ተከትሎ በ1984 የተከናወነው ብቸኛ ሀገር ብትኖር በድርጅቱ ደረጃ የነበረውን ሀሳብ በዋናነት ህወሓት በሚዘዋወረው የሽግግር መንግስት እውቅና እንዲያገኝ ተደረጋል። አሁን የሽግግር መንግስቱ እውቅና ሰጠው ማለት ነው። ከዛ በኋላ ሁለት ነገሮች ይጨምራል። በመጨረሻ እና አቶ አዲሱ ለገሰ እና አቶ በረከት ስምዖን እና አቶ ካሳ ተክለ ብርሃን እና ሌሎቹም የወልቃይት ጉዳይ በ1984 ተቋጭቶ ያደረ ነው በሚል አጀንዳው እንዳይነሳ ሲያደርጉት ቆይተዋል ይለናል ሚስተር አለባቸው። ይልቁንም አሁን ትላንትና ነው በ2009 ዓ.ም የብአዴን ማዕከላዊ ኮሚቴ ተሰብስቦ የወልቃይት ጉዳይ እኛን አይመለከትንም የሚል ውሳኔ አስተላለፈላሉ ነው። ይሄ ነው እንግዲህ የህግ ሞርፎሎጂ የህግ
አካሄዱ ይህን በሚመለከት ነገር ነው። የወጣውን መስፈርት አላሟላም፣ ተሰበሰብን አሉ። አንዳንድ ነገርም ካለ ወደፊት ይታያል ተባለ። ከዛ በኋላ ነው እንግዲህ ስራ የተጀመረው። አሁን ወልቃይት ያለችበት ቦታ እንዴት ነው ብለህ ብትይኝ፣ አሁን ምኒልክ ግቢ ያለው የህወሓት አመራር ስላልሆነ የወልቃይት ጠገዴ የራያ ፌት የተሻለ ይሆናል የሚል እምነት አለኝ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።